ከዚህ በኋላ ነው ቀጥታ ጊታሩ ይገባል ማለት ነው። ሰላም ፋሚሊ እንደምን ቆያችሁልኝ? የቪዲዮ መግቢያ ላይ እንዳያችሁት ዛሬ ዲስቶርሽን ሊድ ጊታር ነው ዛሬ ሚክስ የምናደርገው ማለት ነው። መግቢያ ላይ እንዳያችሁት እንዴት አድርገን ቆንጆ አድርገን ሚክስ እንደምናደርግ ከመጀመሪያው እስከ መጨረሻው የማሳያችሁ ይሆናል ማለት ነው። ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ የዚህ ቻናል ቤተሰብ መሆን ትችላላችሁ። የዚህ ቻናል ደግሞ ቤተሰብ የሆናችሁ ቪዲዮ ላይክ፣ ሼር በማድረግ ጀምሩልኝ። ኦንላይን ክላስ መስገባ መመስገብ ለምትፈልጉ ስክሪን ላይ ባለው ስልኩ ቁጥር ኦንላይን ላይ እኔም በቴሌግራም ኦር በዋትስአፕ ኮንታክት ማድረግ ትችላላችሁ ማለት ነው። ከሀገር ውጭም ከሀገር ውስጥ ያላችሁ ኦንላይን ክላስ መማር የምትፈልጉ ስክሪን ላይ ባለው ስልኩ ቁጥር ኮንታክት ማድረግ ትችላላችሁ። የተለያዩ ሬጂስትሬሽኖችን፣ ፋይሎችን፣ ስታይሎችን፣ መልቲፓዶችን ሙሉ ፋይል ከኔ ማግኘት የምትፈልጉ ስክሪን ላይ ባለው ስልክ ቁጥር እኔን ኮንታክት ማድረግ ትችላላችሁ። ስቴጅ ላይ የምትጠቀሙትን ቁጭ ብላችሁ የምትሰሩበትን የተለያዩ ሪትሞች፣ ቮይሶች ከኔ መውሰድ የምትፈልጉ ስክሪን ላይ ባለው ስልክ ቁጥር ኮንታክት አድርጉኝ። ቴሌግራም ቻናላችንን ደግሞ ጆይን ማድረግ አትርሱ። ቀጥታ ወደ ዛሬ ክላሳችን እንሄዳለን። ዛሬ ሚክስ የምናደርገው እንደነገርኳችሁ ዲስቶርሽን ሊድ ጊታር ነው ብያችኋለሁ። ስለዚህ ምንጊዜም እንደምላችሁ በመጀመሪያ ደረጃ ቮይስ መምረጥ ነው ምንጀምረው ማለት ነው። ከዛ በኋላ ቮይሶችን ከመረጥን በኋላ ራይት ዋን እና ራይት ቱ ላይ ከዛ ባላንስ ወደ ማድረግ እንሄዳለን ማለት ነው። ትመጡና እዚህ ጋር ራይት ዋን ላይ ትነካላችሁ። እዚህ ጋር መብራቷን አንዴ ጫን ነው የምትሉት፣ ግን ሰስቴን አጥፉ። አሁን ፒያኖ ላይ ስለነበረ ነው የኔ፣ ስለዚህ ሰስቴን አያስፈልገውም። እዚህ ጋር ትነኩታላችሁ። አንዴ ስትነኩት ከዛ በኋላ ከዚህ ምን ታረጋላችሁ? ፎልደር ላይ ጊታር ትመርጣላችሁ ማለት ነው። እዚህ ጋር ጊታር ፎልደር ትመርጣላችሁ። ከዛ በኋላ አሁን ምን ሚል ጊታር ይመጣላችኋል? አሁን ኖርማል እዚህ ጋር ነው ይመጣላችሁ እናንተ ፓርት ቱን ማለት ነው። እዚች ጋር ባሉት በተኖች አንድ የመታችሁ ላይ መንካት ነው። ከዛ ፓርቱን ይቀይርላችኋል። ከዛ ሃልፍ ዋህ ሊድ ሚለው ላይ ሰሌክት ታረጋላችሁ ማለት ነው። እዚህ ጋር እንደምታዩት ሃልፍ ዋህ ሊድ ሚለው ላይ ሰሌክት ታረጋላችሁ ማለት ነው። ስለዚህ ይህን ሰሌክት ካረጋችሁ በኋላ ኤግዚት ብላችሁ ትወጣላችሁ። ከዛ በኋላ ምንድነው ሰሌክት የምናደርገው? ድጋሚ እዛው ጊታር ላይ ነው የምንሄደው። ስለዚህ እዚህ ጋር መተን አንዴ እንጫነዋለን። ከዛ ጊታር ፎልደር ላይ እንሄዳለን። ስለዚህ አሁን እዚህኛው ፎልደር ላይ ስለሌለ እናደርጋለን አፕ ብለን እዚህ ጋር በምታዩት መልኩ አፕ ብለን እንወጣለን። ከዛ በኋላ ፓርት ቱ ላይ እንመጣና እዚህ ጋር ሌጋሲ ሚለው ውስጥ እንገባለን ማለት ነው። እዚህ ጋር ሌጋሲ ሚለው ውስጥ እንገባለን። ከዛ ጊታር ሚለውን እነካውና ከዛ ምንድነው የምናደርገው? ብሉዝ ጊታር ሚል እንፈልጋለን። እናንተ ፓርቱ እንደዚህ እያሳለፋችሁ ቼክ ታደርጋላችሁ ማለት ነው። ስለዚህ ይኸው ፓርት 6 ላይ ብሉዝ ጊታር የምትላለች። ስለዚህ አንዴ እሷን ሰሌክት እናደርጋታለን። ስለዚህ አሁን ቮይሶችን ሰሌክት አድርገን ጨርሰናል። ስለዚህ ባላንስ ወደ ማድረግ ነው የምንሄደው። ስለዚህ ከዚህ ኤግዚት ብለን እንወጣለን ማለት ነው። ስለዚህ ኤግዚት ብለን ወጥተናል። አሁን ባላንስ እናደርገዋለን። ስለዚህ ባላንስ ይሄ ካልመጣላችሁ ድንገት እንደዚህ ከሆነባችሁ ያው እዚች ጋር ባላንስ ምትል አለች፣ እዛ ላይ አድርጋችሁ ባላንስ ማድረግ ነው። ይሄን የማሳያችሁ ጀማሪዎችም ስላሉ ያንዳንዱ ነገር ላይ እንዳትቸገሩ ፈልጌ ነው። ስለዚህ ባላንስ እናደርገዋለን። ሃልፍ ዋህ ሊዱን ስንት እናደርገዋለን? 90 እናደርገዋለን። ባላንሱን ማለት ነው 90 እናደርገዋለን። ከዛ ብሉዝ ጊታሩን ደግሞ ስንት እናደርገዋለን? 85 86 አካባቢ እናደርገዋለን። ሞር በዚህም ባላንስ ማድረግ መጨመር መቀነስ ትችላላችሁ። ኦር ደግሞ እዚች ጋር ባለችው እንደዚህ መጨመር መቀነስ ትችላላችሁ። ስለዚህ 85 አካባቢ እናደርገው፣ 85 እናደርገው። ስለዚህ እዚህ ጋር ባላንስ አድርገን ጨርሰናል። ቀጣይ ስቴፓችን ምንድነው? እዚህ ውስጥም ገብተን ደግሞ ባላንስ እናደርገዋለን ማለት ነው፣ ቮይስ ሴት ላይ ገብተን። ስለዚህ እዚህ ጋር ስለጨረስን እዚህ ጋር ትመጡና ራይት ዋን ላይ አንዴ ትነካላችሁ፣ በዚህ በኤፍ ስትሬት ማለት ነው። ስለዚህ አንዴ ይሄን እነካዋለን። ከዛ በኋላ
ምን ውስጥ ነው የምንገባው? ቮይስ ሴት የምትላለች እዚች ጋር እንደምትመለከቱ። ስለዚህ በሷ ስትሬት ትመጡና እታችኛውን ነው የምትነኩት። እዚህ ጋር በተኑ እታችኛውን ስትነኩት ቮይስ ሴት ላይ ያስገባቸዋል። ከዛ በኋላ ባላንሱ ስንት ነው? 100 መሆኑን ቼክ አድርጉ። ስለዚህ ሌላ ምንም የምትነኩት ነገር የለም። ስለዚህ አሁን ብዙ ጊዜ ቮይሶችን ስትመርጡ አንዳንዱ ራሱ ሴትአፕ ያደርጋል፣ አንዳንዱ ደግሞ አያደርግም። ስለዚህ አሁን ይሄን 100 መሆኑን ቼክ አድርጉ። ስለዚህ 100 መሆኑን ሌሎችንም ሴቲንጎች ተመሳሳይ መሆኑን ቼክ አድርጉ። ከዛ በኋላ እዚህ ጋር ከጨረስን በኋላ ኤግዚት ብለን እንወጣለን። ከዛ ብሉዝ ጊታር ላይ እንገባለን ማለት ነው። በተመሳሳይ መልኩ ብሉዝ ጊታር ላይ እንገባና አሁንም ቮይስ ሴት ላይ እንገባለን። ከዛ በኋላ አሁን ይሄ 122 ይላል። እኛ ስንት እናደርገዋለን? 105 እናደርገዋለን። 105 እናደርገዋለን። በዚህ መልኩ ነው እንደምታዩት 105 እናደርገዋለን። ስለዚህ አሁን እዚህ ቦታ ላይ ጨርሰናል ማለት ነው። ቀጣይ ምንድነው የምናደርገው? እዚች ጋር አሁን ስንጫወተው ጊታሩን ኤግዚት ብለን እንወጣና አይታችኋል። አሁን ይሄን ጊታር ስሙት። ባላንስ ብቻ ነው ያደረግነው። ሚክስ ምናምን አላደረግነውም። ኢፌክት ምናምን አላደረግንበትም። ስለዚህ አሁን ስሙት። አሁን ብዙም ደስ አይልም ባላንስ ስለተደረገ ብቻ፣ ግን ሞር አሪፍ ሆኗል እንጂ አሁን ቀጥታ እናንተ እንደመረጫችሁት ቮይሱን ቀጥታ ብትጮቱ በጣም ነው የሚያስጠላው። ስለዚህ አሁን ባላንስ ስላደረግነው እኛ ስለዚህ ሞር ይሻላል። አሁን ስንጮተው አስተውላችሁ ከሆነ የምታስተጋባ ፓርት አለች። አይታችኋል? ይቆያል፣ ያስተጋባል። ምንድናት እቺ? እዚህ ጋር ዴብዝ የምትባላለች ዲኤስፒ የምትባለዋን። ስለዚህ አሁን እሷን ቼክ እናረጋታለን ባላንስ መሆኑንና አለመሆኑን ማለት ነው። ስለዚህ ብዙውን ጊዜ ቮይሶቹ ራሳቸው ላይ ሴታፕ ይሆናሉ። ስለዚህ ቼክ ነው እኛ የምናደርገው ካልሆኑ ለማስተካከል ማለት ነው። ስለዚህ እዚች ጋር ታባለች፣ እሷ ጋር እንመጣና ወደ ጎን እናደርገዋለን። ከዛ ኢፌክት ኢኪው ላይ እንሄዳለን ማለት ነው። ስለዚህ 127 መሆኑን ቼክ አድርጉ እና 104 መሆኑን ቼክ አድርጉ፣ ፓነል ሰስቴኑ እና ዴብዙ ማለት ነው። ስለዚህ ይሄ መሆኑን ቼክ ካደረጋችሁ ሌሎችንም ያው በተመሳሳይ መልኩ ቼክ ማድረግ ነው። እዚህ ጋር ሪቨርብ ዴብዙን ቼክ ማድረግ ትችላላችሁ። ስለዚህ በተለይ እነዚህ ሁለቱን ቼክ አድርጓቸው ማለት ነው። ስለዚህ እኛ አጀስት የምናደርገው ይሄን ስለሆነ ፓነል ሰስቴኑ 104 መሆኑን ቼክ አድርጉ። እንወጣና አሁንም ብሉዝ ጊታር ላይ እንገባለን። ብሉዝ ጊታር ላይ ከገባን በኋላ አሁንም ቮይስ ሴት ላይ እንገባና እዚህ ኢፌክት ኢኪው ላይ ይመጣልናል። ይሄንም በተመሳሳይ መልኩ 96 እና 33 መሆኑን ቼክ አድርጉት ማለት ነው። በዚህ መልኩ ልክ ካልሆነ ደግሞ እንደዚህ ወይ እየጨመራችሁ እየቀነሳችሁ ታስተካክላላችሁ። እናንተ ጋር ይሄ ራሱ ከሆነ ትተውታላችሁ፣ ግን 33 96 ካልሆነ እናንተ አጀስት ታደርጉታላችሁ ማለት ነው። ስለዚህ ይሄን ጨረስን፣ ኤግዚት ብለን እንወጣለን። ቀጣይ ስቴፓችን ምንድነው የሚሆነው? ሚክሰር ላይ ገብተን ኦክታቭን እናስተካክለዋለን፣ ኢፌክት እንሰጠዋለን። ከዛ በኋላ ቮይሳችንን እንጨርሳለን ማለት ነው፣ ባላንስ አድርገ ነው ኢፌክቱን። ስለዚህ አሁን ምን ጊዜም እንደምላችሁ የሆነች ስቴፕ እንደዚህ ሚክስ ካረጋችሁ በኋላ ምን ታረጋላችሁ? ቮይሱን ሴቭ እናደርገዋለን። ለምሳሌ አሁን እዚህ ጋር ሚሞሪ የሚለውን ትነኩትና 3 ላይ ሴቭ ላድርገው። ስለዚህ ይኸው ስሙት። ስለዚህ 3 ላይ ሴቭ አድርገነዋል ማለት ነው። አንዳንድ ጊዜ አይታወቅም፣ መብራት ምናምን ድንገት ሊሄድባችሁ ይችላል፣ ስለሚያስቸግር ማለት ነው። አንዳንድ እኛ ሀገር ላይ አሁን ሌሎች ሀገር ውጭ ያላችሁ እናንተ ጋር ብዙም ችግር አይኖርም፣ ግን አይታወቅም። ስለዚህ እናንተ ቀድማችሁ ትንሽ ስቴፕ እንደሄዳችሁ ሴቭ ታረጋላችሁ። ከዛ በኋላ አጠቃላችሁ ሴቭ ታረጋላችሁ ማለት ነው። ካላችሁበት እንድትቀጥሉ ቢጠፋባችሁም ኪቦርዱን አብርታችሁ ድጋሚ ካላችሁበት ያስቀጥላችኋል። ስለዚህ አሁን እዚህ ጋር ጨርሰናል። ቀጣይ ምንድነው? ሚክሰር ኢኪው ላይ እንገባለን። እዚች ጋር አንዴ እነካዋለን። ከዛ በኋላ ቀደም እኔ ሚክስ እያደረኩ ስለነበረ ነው እዚህ ጋር ነው ይመጣላችሁ። ስለዚህ እዚህ ጋር እንደምታዩት ቮሊዩም ኤንድ ቮይስ የሚል አለ። ከዛ ምንድነው ሚክሲንግ ኮንሶል ፓነል የሚል አለ። ስለዚህ እሱ ጋር ይመጣላችኋል። እናንተ ምን ታረጉታላችሁ? ከዛ ወደ ጎን እናረገውና እዚህ ጋር እንደምትመለከቱት ኦክታቭ ሚሊዮን አጀስት እናደርገዋለን። ስለዚህ በዚህ አይ ላይ እንመጣና እንዲነካታለን። ከዛ ራይት ዋን ላይ -1 እንደሆነ ትተውትና ራይቱ ላይ ደግሞ 0 እናደርገዋለን። አሁን -1 ሆኖ ስሙት። አሁን ደግሞ 0 እናደርገውና እንስማው።
አይታችሁ እንዴት እንደመጣ። አሁን ይሄን ኦክታቭን አስተካክለነው ብቻ አሪፍ መጥቶልናል። ስለዚህ አሁን ቀጣይ ስቴፓችን ምንድነው የሚሆነው? ኢፌክት እንመርጥለታለን ማለት ነው። ስለዚህ አሁን ኢፌክት ላይ እንሄዳለን። ኢፌክት ላይ ከሄድን በኋላ እዚች ጋር በጂ ስትሬት አንዴ እነካታለን ጂን። ከዛ አሁን እዚህ ጋር ሴሌክት አድርጎልናል። እኛ ታይፕ ውስጥ እንገባና ሪቨርብ እንመርጣለን። እዚች ጋር ካታጎሪ የምትለው ላይ አንዴ እዚህ ጋር ትነኩትና ሪቨርብ ሚለውን ከዛ ታይፑን እንመርጣለን። አሁን ሪል ላርጅ ሃላይ ነው ያለው። እናንተ እያንዳንዱን ቼክ ማድረግ ትችላላችሁ። ሞር አሪፍ የሆነ ሳውንድ የሚሰጣችሁን ማለት ነው ትፈልጋላችሁ። ስለዚህ እኔ አሁን የፈለኩት እዛው ሪል ላርጅ ሃልን ነው። ስለዚህ ሪል ላርጅ ሃል ላይ ታረጉትና ኤግዚት ብለን እንወጣለን ማለት ነው ከዚህ። ከዛ በኋላ ቀጣይ ስቴፓችን ምንድነው የሚሆነው? የመረጥነውን ኢፌክት ባላንስ እናደርገዋለን ማለት ነው። ስለዚህ አሁን ራይት ዋል ላይ ያለውን ስንት እናደርገዋለን? 75 78 አካባቢ እናደርገዋለን። ይሄ ማለት ነው ተጨምሩትላችሁ እዚህ ጋር እንደዚህ እናደርገዋለን። ራይቱ ላይ ደግሞ ይሄንን መጣና ስንት እናደርገዋለን? 56 እናደርገዋለን ማለት ነው። ይሄኛውን 56 እናደርገዋለን። ስለዚህ አሁን ደግሞ አይታችኋል ኢፌክቱ ሲመጣ እንዴት ሪቨርቡ እንደደገፈው ሞር ያምራል። ስለዚህ ይሄን ባላንስ ካረግነው በኋላ ምን እናደርጋለን? ከዚህ ኤግዚት ብለን እንወጣለን። ከዛ በኋላ አሁን ቀጣይ ምንድነው ስቴፓችን? ይሄን ቮይስ በሪትም የተጫወትኩ አሳያችኋለሁ ማለት ነው። ስለዚህ አሁን ዋልዝ ሪትም መርጬለታለሁ የተጫወትኩ አሳያችኋለሁ። አሁን በበረከት ተስፋዬ ሲክስ መዝሙር የተጫወትኩ አሳያችኋለሁ። መጀመሪያ ፒያኖ ፓርት አለው፣ ከዛ ነው ወደ ጊታሩ ምገባው። ምንድነው መዝሙሩ? መጀመሪያ ፒያኖ ፓርት ነው፣ ከዛ ተዘምሮ ደግሞ መሃል ላይ ደግሞ ጊታሩ ይገባል ማለት ነው። ስለዚህ እኔ ደግሞ አንድ ላይ አድርጌ አሳያችኋለሁ። ከዚህ በኋላ ነው ቀጥታ ጊታሩ ይገባል ማለት ነው። ስለዚህ እንዳያችሁት ይሄን ይመስላል ማለት ነው። በዚህ መልኩ አድርጋችሁ የተለያዩ መዝሙሮች ላይ መጠቀም ትችላላችሁ ማለት ነው። ሞር ግን ስትጠቀሙ ጊታሩን እዚህ ጋር ፒች ቤንድ እና ሞዱሌሽን ብትጠቀሙ በጣም ሞር ያሳምርላችኋል። ጊታር ያለሱ አይሆንም ማለት ነው። ኖርማል ተች ላይ አይሆንም። ስለዚህ ሞር እሱን ብትጠቀሙ አሪፍ ይሆንላችኋል ማለት ነው። ስለዚህ የዛሬ ሚክሳችን ይሄን ይመስላል። በቀጣይ ደግሞ በአዲስ ትምህርታዊ ቪዲዮ እንገናኛለን። ያላችሁን ሀሳብ አስተያየት እንዲሰራላችሁ ቀጣይ የምትፈልጉትን ነገር ኮሜንት ሴክሽን ላይ አስቀምጡልኝ ማለት ነው። ያና እኔ እሰራላችኋለሁ። የዛሬ ክላሳችን ይሄን ይመስላል። በቀጣይ በአዲስ ቪዲዮ እንገናኛለን። ተባረኩልኝ።